ማንቸስተር ዩናይትድ የፕሪሲዝን አራተኛ ጨዋታውን ከፓሪስ ሴን ጀርሜን ጋር ከጀርባ በምታዩት ስቴዲየም ዛሬ ተጫውቶ 1-1 በሆነ በአቻ ውጤት ተለያይቷል። ለሰን ቀደም ብዬ በተደጋጋሚ ተናገር ያለው ማንቸስተር ዩናይትድ በፕሪሲዝን በሚያደርጋቸው በሚያስመዘግባቸው ድሎችም ሆነ ሀዘኖች ብዙ ማዘን የለብንም፣ መደሰት የለብንም። we have to calm down በሚል በተደጋጋሚ ቪዲዮ ሰርቻለሁ። በሬክሰም ስንሸነፍ፣ አትሌቲኮ ማድሪድን ስናሸንፍ፣ ነገር ግን የዛሬው ጨዋታ በብዙ ነገሮች ኤክሳይትመንት ሰጥቶኛል። የመጀመሪያው አይ ቲንክ ዴፊኒትሊ በማይክል ካሪክ ላስት ሲዝን ከተጫወት ነው የተሻለ ሃላል ፉትቦል እናያለን። ሃላል ፕሮማክስ ኔክስት ሲዝን እናያለን። በዛሬው ጨዋታ ብቻ ሳይሆን አይ ቲንክ ባለፉት 2 እና 3 ጨዋታዎች ላይ በተለይም በአትሌቲኮ ማድሪድ ጨዋታዎች ላይ ያየነው ነገር ምንድነው? ማይክል ካሪክ ላስት ሲዝን እንዳሳየን የትራንዚሽን ቡድን ሳይሆን አይ ቲንክ ሞር ኳሶችን ተቆጣጥሮ እንደ ፒኤስጂ ዶሚኔት አድርጎ መጫወት የሚችል ቡድን እንደሚያደርገን ምንም ጥርጥር የለኝም። listen I'm not going to say anything like ridiculous ነገር ግን በዛሬው ጨዋታ ላይ በተለይም ደግሞ በመጀመሪያዎቹ 65 ደቂቃዎች ላይ የተጫወት ነው ፉትቦል let's forget የመጀመሪያዎቹን 10 ደቂቃዎች እንርሳቸው። ፒኤስጂዎች ቁጭ ቡድግ ምንድነው ልብ ትርታችንን ከፍና ዝቅ ሲያደርጉት ነበሩ። ነገር ግን አይ ቲንክ ከመጀመሪያው ከ15 ደቂቃ በኋላ ይመስለኛል ሜሰን ተቀይሮ ከወጣ በኋላ በጣም የሚገርም ፉትቦል ተጫውተናል። ዴፊኒትሊ ይሄንን ፉትቦል ለማየት ኔክስት ሲዝን አይ ካንት ዌይት። ሌላው አይ ቲንክ በኔጌቲቭ ሳረሳው ማለፍ ያሌለብኝ ነገር ፍሌቸሮች ምንድነው በማንቸስተር ዩናይትድ ቤት ውስጥ የሚያደርጉት? እስካሁን እነ ራዲክ ቪቲክ በውሰት ተሰጠው፣ እነ ባይንደር በውሰት ተሰጠው። ለምንድነው የፍሌቸር ልጆች እስካሁን በማንቸስተር ዩናይትድ ማሊያ የምናያቸው? ለሰን 15 16 17 ቢሆኑ የአካዳሚ ተጫዋቾች ናቸው። you have to give them a time በሚል ኤክስኪውዝ ሊሰጣቸው ይችላል። ነገር ግን እነዚህ ተጫዋቾች 19 ዓመታቸው ነው። ከአማስ እኩል ናቸው። ዴፊኒትሊ ከአማስ በቦርም ቢሆን ይበልጡታል። ነገር ግን እድል በተሰጣቸው በዛሬው ጨዋታ ላይ ብቻ አይደለም። አይ ቲንክ በፕሪሲዝን ባለፉት 3 ጨዋታዎች ላይ መሰለፍ እድል ተሰጥቷቸዋል። ላስት ሲዝን በሩበን አሞሪም ስር ምንም እንኳን የሩበን አሞሪም ፎርሜሽን ለነሱ በአካዳሚ በሚጫወቱበት ሲስተም ጋር ተመሳሳይ ባይሆንም የዛና ኤክስኪውዝ እንሰጣቸው ነበር። ነገር ግን አይ ቲንክ በ4-2-3 በሚጫወት ቡድን ላይ በተደጋጋሚ ማይክል ካሪክ እየሰጣቸው እንዳለው ኦፖርቹኒቲ የሚያሳዩት ነገር is not good enough. I think next season we have to give them loan ሽጧቸው አልልም። I think በውሰት መስጠት ካሉብን ተጫዋቾች መካከል በግንባር ቀደምትነት ይጠቀሳሉ ብዬ አስባለሁ። በተለይም ደግሞ ሰከንድ ሃፍ ላይ የሚገራርሙ ኦፖርቹኒቲዎችን አግኝቶ የሆነ ኳስ አይ ቲንክ ታይለር ፍሌቸር ይመስለኛል በግራ በኩል ራሱ ሾት አድርጎ ማስቆጠር እየቻለ ለሼሌሲ ለማቀበል የመከረበት መንገድ ትክክለኛ ዲሲዥን አልነበረም። ፈርስት ሃፍ ላይ ቀደም ብዬ እንዳልኩት የሚገርም የመጀመሪያዎቹ 65 ደቂቃዎች የሚገርም ፉትቦል ተጫውተናል። በፈርስት ሃፍ ላይ ከማረኩኝ ወይም ደግሞ ካስደመሙኝ ተጫዋቾች መካከል I have to mention 2 of them. One of them is Andre Santos. He's been very good. Like ከአትሌቲኮ ማድሪድ ጨዋታ በኋላ በአምስቱ ነገሮች ሜንሽን ባላረገውም ሴፐሬት ቪዲዮ ሰርቼ ነበረ። ፉትቦልን እንዴት አቅልሎ መጫወት እንደሚችል ማወቅ መማር ከፈለግ ትክክለኛ ሰው እሱ ነው ተናገር ያለው። ኳሶችን እግሩ ስር ከመግባታቸው በፊት ነው ለየትኛው ተጫዋች መስጠት እንዳለበት ካልኩሌት አድርጎ ሜዥር አድርጎ የሚጨርሰው። ከተቀበለ በኋላ አይ ቲንክ በአንድና በሁለት ተጫዋች ነው ኳሶችን የሚጫወተው። በጣም ኮምፖዝ የሆነ ተጫዋች ነው። እግሩ ጋር ሲገባ ኳሶችን በአንድና በሁለት ተቾች ወደ ፋይናል ተርድ የሚያደርስበት መንገድ ድንቅ ነው። ከዛ ባለፈ የዲፌንሲቭ አክሽኖቹም ቢሆኑ በጣም ምርጥ ናቸው። እንደነ ኡጋርቴ እንደነ ካሰሜሮ መሬት ላይ ሲንደፋደፋ አታየውም። ዘግናኝ የሆነ ታክል ሲወርድ አታየውም። ኳሶችን ለመቀማት ፋውል ቢሰራም በጣም ክሌቨር የሆኑ ፋውሎች ናቸው። ይህ ደግሞ በተለይም ደግሞ በፕሪሚየር ሊጉ በሆነው ባልሆነው ነው ቢጫ ካርድና ቀይ ካርድ የሚሰጡትና የሳንቶስ አጫዋወት በጣም ተመችቶኛል። ቀደም ብዬ እንዳልኩት ማይክል ካሪክ ኔክስት ሲዝን ለሚያሳየን ሃላል ፉትቦል የሱ ኳሶችን በቀላሉ የመጫወት እግሩ ስር የመጠበቅ ነገር አስቡት። ከቲለማንስ ጋር ከብሩኖ ጋር ከኮቢ ሜኑ ጋር ሲጣመሩ እነዚህ የሚገርም ፉትቦል ነው የሚያሳዩን። ሌላው አማዲኒዮን ሜንሽን አድርጌዋለሁ መሰለኝ ካላረኩት። አማዲኒዮ ኔክስት ሲዝን ዴፊኒትሊ ከማንቸስተር ዩናይትድ ቶፕ ፕሌየሮች ውስጥ አይ ቲንክ አንደኛው ይሆናል ብዬ አስባለሁ። ከአፍኮን ከተመለሰ በኋላ በዚህ ሲዝን
ፕሪሚየር ሊግ የመጨረሻ ጨዋታዎች ላይ ጥሩ አልነበረም። ነገር ግን አይ ቲንክ በዓለም ዋንጫ ላይ ድንቅ ነበረ። በሁለቱ በአትሌቲኮ ማድሪድ ጨዋታ እንዲሁም ደግሞ በዛሬው ጨዋታ ላይ በጣም ምርጥ ነበረ። አይ ቲንክ ላስቆጠርናት የመጀመሪያ ጎል ሁሉን ነገር የሰራው እሱ ነው። ኳሱን ከመቀማት ጀምሮ ለብራያን ምቤሞ አሲስት በማድረግ ደረጃ በብራያን ምቤሞ ምንም እንኳን ክሊኒካል ቢሆንም ክሊኒካል ያስብለዋል። ያንን ኳስ ያስቆጠረበት መንገድ ጥሩ ቢሆንም አይ ቲንክ የሊንክ አፕ ፕሌየሩ በመጀመሪያው አጋማሽ ቴረብል ነበረ። ነገር ግን አይ ዊል ቴክ ቴረብል እየተጫወትክ ጎል የምታስቆጥር ከሆነ I will take የጎሉ ሲደርቅብ ነው ብዙ ኮምፕሌን ማቀርበው። ነገር ግን በተከታታይ በሁለት ጨዋታዎች ላይ ጎል ማስቆጠር ችሏል። ሰከንድ ሃፍ ላይ of course I have to mention Tielemans. How did we sign Tielemans በ35 ሚሊዮን ፓውንድ man? How did we sign Tielemans በ35 ሚሊዮን ፓውንድ? ወላሂ የጃክፖቱን ነው አናቱን የመታ ነው። Tielemans በጣም ላይክ በስቴዲየም ካልተገኛችሁ ምናልባት እነዚህን እንቅስቃሴዎችን ላታዩ ትችላላችሁ። ምክንያቱም ካሜራው ኳሶችን ተከትሎ ስለሚያሳይ ላይክ ኢቭን ተከላካዮቹን ኦርጋናይዝ የሚያደርግበት መንገድ ላይክ አዲስ ፈራሚ አይመስልም። እነ ዩሮ ላይ ምናምን እነ ብሩኖ ላይ ምናምን እየጮኸ ክሎዝ ዘ ጋፕ ምናምን የሚልበት መንገድ የሚገርም ነው። የፕሪሚየር ሊግ ኤክስፒሪየንሱ ሊደርሺፑ ካለው ኳሊቲ አንጻር በጣም 35 ሚሊዮን ፓውንድ አስቶን ቪላን በጠራራ ፀሐይ ነው የዘረፍናቸው። ሌላው ብሩኖ ተቀይሮ ገብቶ በማየታችን ደስ ብሎናል። አንዱ ለኳሶች ኦልሞስት ለማስቆጠር ተቃርቦ ነበረ። ሼሌሲን ፈርስት ሃፍ ላይ ጥሩ ነበረ። በአጠቃላይ በወዳጅነት ጨዋታ ብዙ ከፍ ዝቅ ማለት ባይኖርብንም የዛሬው ግን ዴፊኒትሊ ኔክስት ሲዝንን ጓጉቼ እንድጠብቅ አድርጎኛል። ቀሪ 2 እና 3 ጨዋታዎች ይኖሩናል። አይ ቲንክ ሮብለት ይመስለኛል ወደ ደብሊን ሄደን ሊድስ እንጫወታለን። ከዛ በኋላ የሩበን አሞሪም ቡድን ኤስ ሚላንን በመጨረሻ ጨዋታ እናያለን። አይ ቲንክ እነ ኩኛ እነ ሰኒ ለማንስ እነ ቤንጃሚን ሴስኮ ሲመለሱ ይህ ቡድን ኔክስት ሲዝን 21 ልበለው አልለውም። ነገር ግን ዴፊኒትሊ ካለፈው ሲዝን የተሻለ ፉትቦል እንዲሁም ደግሞ ውጤቶችን በማይክል ካሪክ እናያለን ብዬ አስባለሁ። የእናንተ የጨዋታ ትዝብት ምንድነው? ኮሜንት ላይ አሳውቁን። ቪዲዮ ላይክ፣ አካውንቱን ፎሎ፣ ሰብስክራይብ ማድረግ እንዳትረሱ። ኮመን ዩናይትድ